ኢትዮጵያ ገደለቻት ተብሎ በሻንጣ ተቆራርጣ ኢትዮጵያዊ ናት የገደለቻት፣ ግን የተገደለችው ኢትዮጵያዊ ነች ተብሎ በቅርቡ ሰምተሽ እንደሆነ ቤሩት ላይ ነበረ። እኛ ውይ ተቆራርጣና እሷ ልጅ ምን ታደርጋለች? ስለዚህ ገባሽ እንዴና ጀማዓ ናቸው ታውቂያለሽ። አሁንም ከዚህ ጀርባ አለ ማሪ፣ አሁንም ከዚህ ጀርባ አለ። ሰው እስከ መገደል ተደርሷል እያሉ ነው። ስንወጣ እናወራለን እያሉ እኮ ነው። አለማ ማሪ፣ ያለ ምክንያት አይደለም። ይሄን ህዝብ 16,000 ህዝብ ቁጭ አድርገው አሳድረው በማግስቱ ታርቀናል ተብሎ አይመጣም። የሆነ የሚተዋወቁበት ነገር አለ። አኪድ ሰው ጠፍቷል። በጣም ብዙ ነገር እየወጣ ነው። አሁን እየተወራም ነው። ይሄ ምንም የሚያስዋሽ ነገር እኮ የለም። የሚያስዋሽ ነገር የለም። ብዙ ልጆች ብዙ ነገር እናውቃለን እያሏት ነው። ለሀቢባም አገራችን ስንገባ ለህይወታችን ስለምንፈራ አገራችን ስንገባ እንነግርሻለን እያሏት ነው። እንዴ ቀልድ አጋጣሚ ማለት ነው። ወደዳችሁም ጣላችሁም እኔ በብዙ አንግን ያየሁት የገብርኤል ልጅ የምትባለው ልጅ ሳሪ የገብርኤል ልጅ የምትባለው ልጅ ማርያምን በጣም ፍርሃት ውስጥ ያለች ልጅ ናት። ኢቭን ስታወራ ሁሉ አንደበቷ ይያያዛል። በጣም የምትፈራ ልጅ አለች ሳሪ። ትላንት ሀቡቤ ገብታ ስታወራ የነበረው አኪድ እሷ በጣም ብዙ ነገር ታውቃለች። እሷ ላይም ነው ደግሞ ያተኮሩት። እሷንም ነው ያገለሏት። ገባሽ? ኖ ሱሱ ላይ ብቻ በጣም ብዙ ድራማ ሰርቷል። መረጃዋን እኮ ላከች እኮ ለሀቢባ ላይሽም እንደ መሲ ልካ ሀቢባ ደግሞ የላኩት መረጃ የሆነ የሚቀፍ ነገር የሆነ ደም ምናምን ነገር ነው መሰለኝ። ወደ ላይ ብሏት ከላይ ወጣች እኮ አመማት እኮ ላይ እኮ አልቆየችም እኮ ሀቢባ እኮ ችግር እንዳለ ነው የሚያስታውቀው። ጋይስ ይሄ ደግሞ ገብቷችኋል እናንተ። ከዛ ከጨዋታ ባሻገር አትኩራችሁ ልታዩ ይገባል። አትኩራችሁ ልትመራመሩ ይገባል። ምክንያቱም እጅግ በጣም ብዙ ሰው እየሞተ ያለባት እያበደ ያለባት በጣም ብዙ ልጆች የት እንደገቡ እየታወቀ ያላለባት ቤሩት ናት። ታውቃላችሁ። እዚህ ሀገር ላይ ደግሞ እንዲህ አይነት ኬስ ካለ ሀበሻ ለሀበሻ ታውቁታላችሁ። ሀበሻ ለሀበሻ ብዙ ነገሮች ሲደራረጉ ነበረ። ስለዚህ ይህንን ነገር ደግሞ እናንተ ማወቅ አለባችሁ።